ቱርክ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሌሎች 35 ከፍተኛ ባለስልጣናት ላይ ዓለም አቀፍ የእስር ማዘዣ እንዲወጣ ኢንተርፖልን መጠየቋ በመካከለኛው ምስራቅ የጂኦፖለቲካዊ አሰላለፍ ላይ ታይቶ የማይታወቅ የመሬት መንቀጥቀጥን ፈጥሯል። ይህ ውሳኔ የሁለቱን ሀገራት የረዥም ጊዜ የውጥረት ግንኙነት ከመደበኛ የዲፕሎማሲ መቆራረጥን አሻግሮ ወደ ቀጥተኛ የህግና የፖለቲካ ጦርነትም ያሸጋገረም ታሪካዊ ክስተት ነው የሆነው። የቱርክ የፍትህ ሚኒስትር አኪን ጉሌክ ይህንን ጥያቄ ለሀገር ውስጥ ጉዳይ ሚኒስትር አሳልፈው ወደ ኢንተርፖል እንዲላክ ሲያደርጉ የተጠቀሙት የህግ ቋንቋ እጅግ ከባድና የዘር ማጥፋት ወንጀልን ያካተተ ነው። የዚህ እርምጃ ዋነኛ የፖለቲካ እንድምታም ቱርክ እስራኤልን በዓለም አቀፍ ደረጃ ለማግለልና የፖለቲካ መሪዎቿን ከዓለም አቀፉ ማህበረሰብ ለመነጠል የጀመረችውን ስልታዊ ዘመቻ ወደ ላቀ ደረጃ ማድረሷንም በግልጽ ያሳያል። ከዚህ ውሳኔ በስተጀርባ ያለው ስትራቴጂካዊ ስሌት የህግ የበላይነት ከማስከበር ባለፈ ቱርክ ራሷን የፍልስጤምና የመላው እስላማዊ ዓለም ጠበቃ አድርጋ ለማቅረብ የምታደርገው ጥረትም አካል ነው። የፍትህ ሚኒስቴሩ እርምጃ እስራኤል በጋዛና በሌሎች አካባቢዎች ለምትወስደው ወታደራዊ እርምጃ ዓለም አቀፋዊ ተጠያቂነትን ለማምጣት ያለመ ነው ቢባልም በጂኦፖለቲካዊ መነጽር ሲታይ ግን የኃይል ሚዛኑን ለማዛባት የተወረወረም ትልቅ የፖለቲካ ካርድ ነው። ቱርክን በማድረግ በእስራኤል ውስጥ ፖለቲካ ላይ ከፍተኛ ጫና ከመፍጠሯን በላይ ከእስራኤል ጋር ግንኙነት ያላቸው ሌሎች የምዕራባውያን ሀገራትም አቋማቸው እንዲፈትሹ የማስገደድ ስልት እየተከተለች ትገኛለች። የአይነቱ ዓለም አቀፋዊ የህግ ጦርነት ወይም ሎፌር በዘመናዊ የፖለቲካ ፉክክር ውስጥ መሳሪያ አልባ ጦርነት ሆኖም እያገለገለን ያለው። የዚህ የኢንተርፖል ጥያቄ ሌላኛው አሳሳቢ ገጽታ ደግሞ በዓለም አቀፍ ተቋማት ላይ የሚያሳድረው ጫና ነው። ኢንተርፖል እንደ ገለልተኛ የፖሊስ ትብብር ተቋም በሀገራት መካከል ለሚነሱ ፖለቲካዊ ሽኩቻዎች መጠቀሚያ እንዳይሆን ከፍተኛ ጥንቃቄ ያደርጋል። ነገር ግን ቱርክን ጥያቄ በይፋ ማቅረቧ ተቋሙን አጣብቂኝ ውስጥ የከተተው ሲሆን ውድቅ ቢያደርገው በሰብአዊ መብት ተቆርቋሪዎች ዘንድ ትችት ሊያስነሳበት፣ ቢቀበለው ደግሞ የእስራኤልና የአጋሮቿን ከፍተኛ ቁጣ ሊቀሰቀስበት ይችላል። በመሆኑም ይህ የቱርክ እርምጃ ኢንተርፖልን የጂኦፖለቲካዊ ጦርነቱ የውጊያ ሜዳ እንዲሆን አድርጎታል። በተጨማሪም ይህ የዲፕሎማሲ ፍጥጫ በምስራቅ ሜዲትራኒያን አካባቢ ያለውን የንግድ ደህንነትና ኤነርጂ ትብብር ሙሉ በሙሉ አደጋ ላይ ጥሎታል። ቱርክና እስራኤል ምንም እንኳን በፖለቲካው ቢወዛገቡም ከዚህ ቀደም በኢኮኖሚና በንግድ ዘርፎች ግን ሰፊ ግንኙነቶች ነበሯቸው። አሁን ግን የህግና የወንጀል ክስ ጣልቃ በመግባታቸው ምክንያት የሁለቱ ሀገራት የንግድ ልውውጥና በጋራ ሊሰሩ ያቀዷቸው የጋዝ ቧንቧ ዝርጋታ ፕሮጀክቶች ህልውና አብቅቶለታል ለማለት ያስችላል። ይህ ደግሞ በአካባቢው የኢኮኖሚ ውህደት ላይ ትልቅ እንቅፋትን ይፈጥራል። የሚያሳየው ቱርክ የተጫወተችው ካርድ የእስራኤልን መሪዎች በግል ኢላማ ያደረገ በስነ ልቦናዊ ጫና ላይ የተመሰረተና ዓለም አቀፍ ህግን ወደ የውጭ ፖሊሲ ማስፈጸሚያ መሳሪያ የቀየረ መሆኑን ነው። የአይነቱ አካሄድ ወደፊት ሌሎች ሀገራትም በተቀናቃኞቻቸው ላይ ተመሳሳይ የህግ እርምጃዎች እንዲወስዱ በር የሚከፍትና የዓለም አቀፍ ዲፕሎማሲን ባህሪ በዘላቂነት ሊቀይር የሚችል አደገኛ አዝማሚያ መሆኑን የፖለቲካ ሳይንስ ምሁራን አበክረው እየገለጹ ይገኛሉ። ዛሬ በዚህ የተባባሰ የመጣውን የቱርክና የእስራኤልን ውጥረት የተመለከቱ ጉዳዮችን እናነሳለን። ባለፈው ሳምንት እስራኤል በሶሪያ ምድር የፈጸመችውን በቱርክ የጦር ሰፈሮች ላይ ያነጣጠረ ጥቃትን የተመለከቱ ጉዳዮችንም እናነሳለን። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት የቱርክን ጥያቄ ግብዝነት በማለት ውድቅ በማድረግም የቱርኩን ፕሬዚዳንት ረሲፕ ጣይብ ኤርዶሃንን ጸረ ሴማዊ አምባገነን ሲል ጠርቷቸዋልና እነዚህን ጉዳዮችን እያነሳን ቆይታ እናደርጋለን። ቀጠናውን ቱርክ ለማተራመስ የምታደርገው ሙከራ በጽኑ እንቃወማለን ስትልም እስራኤል ለዚህ ኔታንያሁ በኢንተርፖል ይያዙልኝ የሚለው ለቱርክ ጥያቄ ምላሿን ሰጥታለችና ይህንን ጉዳይ እናነሳለን። እየተካረረ የመጣው በቱርክና በእስራኤል መካከል ያለው ውጥረት በስፋት እንመለከተዋለን። ስለዚህ አብራችሁን በመቆየት እንድትካተሉ እንጋብዛችኋለሁ። የገበያ ግሎባል የዩቲዩብ ገጽን ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልን ጋብዤ ከተከታይ አጭር መሸጋገሪያ በኋላ ተመልሼ ስመጣ ዝርዝር ጉዳዮችን ይዤ ነው የምሆነው። በድጋሚ መልካም ቆይታ። የቱርክን የኢንተርፖል ማዘዣ ጥያቄ በቀጥታ ያስነሳውና ለቀጠናው ውጥረት ዋነኛ ማቀጣጠያ የሆነው ጉዳይ የእስራኤል ጦር ወይም አይዲኤፍ በሰሜን ምዕራብ ሶሪያ ኢዲለብ ግዛት በሚገኘው አቡ አልዱሁር ወታደራዊ አየር ማረፊያ ላይ የፈጸመው ድንገተኛና አውዳሚ አየር ጥቃት ስለመሆኑ ተነስቷል። የወታደራዊ እርምጃ እስራኤል ለቱርክና ለሶሪያ መንግስት ያስተላለፈችው የማያሻማ ስትራቴጂካዊ ማስጠንቀቂያ መልእክት ነበር። ጥቃቱ የተፈጸመው የቱርክ ወታደራዊ ልዑክ የአየር ማረፊያውን መልሶ ለመገንባትና ወታደሮችን በዚያ ለማስፈር የሚያስችል የቅድመ ዝግጅት ምልከታ ካደረገ ከጥቂት ሰዓታት በኋላ መሆኑ እስራኤል የቱርክን እንቅስቃሴ በቅርብ እየተከታተለች እንዲሁም ለማክሸፍም ዝግጁ መሆኗን የሚያሳይ ነበር። እስራኤል 8 ካታይ ቦምቦችን በማኮብኮቢያው ላይ በመጣል ማረፊያው ከጥቅም ውጭ እንዲሆን ያደረገችው ሲሆን ቱርክ በሶሪያ ውስጥ ወታደራዊ ይዞታዋን በማስፋት በእስራኤል ደህንነት ላይ ስጋት እንዳትፈጥር ለማድረግ በወሰደችው የቅድመ መከላከል እርምጃ ፕሪኤምፕቲቭ ስትራይክ የሚመደብም እርምጃ ነበር። በወታደራዊ ስትራቴጂ እይታ የኢድሊብ ግዛትና የአቡ አልዱሁር የአየር ማረፊያ ያላቸው የጂኦግራፊያዊ አቀማመጥ እጅግ ወሳኝ ነው። ኢድሊብ
ኢድሊብ በቱርክ ድንበር አቅራቢያ የምትገኝ የቱርክ ተጽዕኖ በስፋት የሚንጸባረቅባት ግዛት ስትሆን ይህንን አየር ማረፊያ መቆጣጠር ቱርክ በሶሪያ አየር ክልል ውስጥ የላቀ ወታደራዊ አቅም እንድትገነባን ያስችላታል። እስራኤል ይህንን የአየር ማረፊያ ማውደሟ ደግሞ ቱርክ በሶሪያ ምድር ላይ ዘመናዊ የጦር መሳሪያዎችን በተለይም የጸረ አየር መከላከያ ስርዓቶችና የሰው አልባ አውሮፕላኖች ወይም ድሮኖች እንዳታሰማራ ለመከላከል በማለም ነው። ይህ ጥቃት ከእስራኤል በሶሪያ ውስጥ ማንኛውም የውጭ ኃይል ስትራቴጂካዊ ጦር ሰፈር እንዲገነባ አትፈቅድም የሚለውን የረዥም ጊዜ ወታደራዊ ዶክትሪኗን በተግባር ያረጋገጠ ነው። ይህ ጥቃት ከእስራኤል አጠቃላይ የመከላከያ ስትራቴጂ አኳያ ሲታይ ሀገሪቱ በሶሪያ አየር ክልል ውስጥ ያላትን ፍጹም የበላይነት ለማስጠበቅ ያላትን ቁርጠኝነትም የሚያንጸባርቅ ሲሆን እስራኤል ከዚህ ቀደም የኢራንና የሂዝቦላህን የጦር መሳሪያ ዝውውር ለማስተዋጎል በሶሪያ ላይ በተደጋጋሚ ጥቃት ስትፈጽም የቆየች ቢሆንም አሁን ግን የጥቃቷን ኢላማ ወደ ቱርክ ፍላጎቶች ማዞሯ አዲስ ጂኦፖለቲካዊ ምዕራፍ መክፈቱን ያሳያል። ይህ የሚያሳየው በእስራኤል እይታ ቱርክም እንደ ኢራን ሁሉ በሶሪያ ውስጥ ያላትን መስፋፋት በቀጥታ ለሀገራዊ ህልውናዋ አደገኛ ስጋት ተደርጎ መወሰድ መጀመሩን ነው የሚያሳየው። የዚህ ጥቃት ሌላኛው አብይ መልእክት ደግሞ የተዳከመው የሶሪያ መንግስት የተላከ ነው። እስራኤል ይህንን እርምጃ በመውሰድ የሶሪያ መንግስት ግዛቱን ለውጭ ኃይሎች በተለይ ለቱርክና ለኢራን የጦር ሰፈርነት አሳልፎ የሚሰጥ ከሆነ መዘዙ እጅግ የከፋ እንደሚሆንና የሶሪያ መሰረተ ልማቶች በቀጥታ የእስራኤል ኢላማ እንደሚሆኑም የሚያስጠነቅቅ ነበር። ጥቃቱ የሶሪያን ሉዓላዊነት ሙሉ በሙሉ የጣሰ ቢሆንም እስራኤል ግን የራሷ የብሔራዊ ደህንነት ቀይ መስመሮች ከማስከበር አንጻር እንደ ህጋዊ መብቷ ትቆጥሯለች። የወታደራዊ እርምጃ በመካከለኛው ምስራቅ ያለውን የኃይል አስተላለፍ ይበልጥ ያወሳሰበውም ሆኗል። ጥቃቱ የቱርክን ወታደራዊ ክብር የነካና በሶሪያ ውስጥ ያላትን የስምምነት ማዕቀፍ የፈተነም ነው። ቱርክ ለዚህ ጥቃት ወታደራዊ አጸፋ ከመመለስ ይልቅም የኢንተርፖልን ማዘዣ የመሳሰሉ ዲፕሎማሲያዊና ህጋዊ እርምጃዎችን መምረጧ ቀጥተኛ ጦርነትን ለማስቀረት ቢመስልም እንኳን የውጥረቱን ደረጃ ግን ወደማይቀለበስበት አቅጣጫ የገፋው መሆኑ መረዳት ይቻላል። በሌላ በኩል ቱርክ በእስራኤል መሪዎች ላይ ክስ ለመመስረት የተጠቀመችበት ዋነኛው መነሻ በጥቅምት 2025 በግሎባል ስሙድ ፍሎቴላ የተሰኘው ሰብአዊ የእርዳታ መርከብ ወደ ጋዛ ሰርጥ ሲያመራ በእስራኤል ጦር ኃይሎች መታገቱን ተከትሎ ነው። ይህ ክስተት ለቱርክ መንግስት በህግ ሽፋን የሚደረግ ጂኦፖለቲካዊ የጦርነት ጨዋታን ለመክፈት አመቺ አጋጣሚን የፈጠረ ሆኗል። በስሙድ የተሰኘው ይህ መርከብ ምግብና የህክምና ቁሳቁሶችን ጭኖ ወደ ጋዛ በማቅናት ላይ ሳለ እስራኤል ባስቀመጠችው የባህር ላይ እገዳ መሰረት መርከቡን አስቁመዋለች። ቱርክ ይህንን ድርጊት በዓለም አቀፍ ውሃዎች ላይ የተፈጸመ የባህር ላይ ዝርፊያ፣ የሰዎችን ነጻነት ማፈንና በሰብአዊነት ላይ የተፈጸመ ወንጀል በማለት በከፍተኛ ደረጃን አውግዘዋለች። ይህ ክስተት ከ2010 የማቪ ማርማራ ክስተት ጋር ተመሳሳይነት ያለው ሲሆን የቱርክ መንግስትም ይህንን የታሪክ ጠባሳ በመቀስቀስ የፖለቲካ ትርፍ ለማግኘት ስልታዊ በሆነ መንገድ ተጠቅሞበታል። የቱርክ ፍርድ ቤት በኔታንያሁና በሌሎች 35 ባለስልጣናት ላይ ያቀረበው ክስ የዘር ማጥፋት የሚለውን እጅግ ከባድ የህግ ቃል ያካተተ መሆኑ የቱርክን የረዥም ጊዜ ውጭ ፖሊሲያዊ ስትራቴጂ የሚያመላክት ነው። ይህ የህግ ማዕቀፍ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ በዓለም አቀፍ ደረጃ ወንጀል አስመስሎ ለማቅረብና እስራኤልን ከሞራል አውድማ ለማውረድ ታስቦም የተቀመረ ነው። የህግ ጦርነት ወይም ሎፌር ጠላትን በጦር ሜዳ ከማሸነፍ ይልቅ በዓለም አቀፍ ፍርድ ቤቶች በሰብአዊ መብት ተቋማትና በህዝባዊ አስተያየት ላይ በማሸነፍ ስትራቴጂካዊ በላይነትን የመቀዳጀት ዘመናዊ ጽንሰ ሐሳብ ነው። ቱርክ ይህንን መሳሪያ በመጠቀም የእስራኤልን ወታደራዊና ፖለቲካዊ አመራሮች ውሳኔ የመወሰን ነጻነት ለማጥበብና ስነልቦናዊ ጫና ለመፍጠር እየሰራች ነው የምትገኘው። በዚህ የህግ ዘመቻ ቱርክ ራሷን የዓለም አቀፍ የህግና የሰብአዊ መብት ጠበቃ አድርጋ በማቅረብ በተለይም በግሎባል ሳውዝ እንዲሁም በእስልምናው ዓለም ዘንድ ያላትን ዲፕሎማሲያዊ ተሰሚነት ከፍ ለማድረግ አልማለች። የእስራኤልን ባለስልጣናት በዘር ማጥፋትና ሰዎችን በህገወጥ መንገድ በማሰር መክሰሷ ደግሞ ከዓለም አቀፉ የፍልስጤም የነጻነት ንቅናቄ ጋር አብራ እንደቆመችም እንድታሳይ ያስችላታል። የአካሄድ በምዕራባውያን ሀገራት ዘንድ እስራኤልን ለመደገፍ የሚደረገውን የፖለቲካ ውሳኔ ፈታኝ እንዲሆን የሚያደርግ ሲሆን የሰብአዊ መብት ድርጅቶችም በእስራኤል ላይ የሚያደርጉትን ጫና እንዲያጠናክሩም ተጨማሪ ነዳጅ ያቀብላል። ይሁን እንጂ የህግ ባለሙያዎች እንደሚተነትኑት ከሆነ ይህ የቱርክ ክስ ከህጋዊ መሰረቱ ይልቅ የፖለቲካ ይዘቱ እጅግ ያመዝናል ብለው ይከራከራሉ። በዓለም አቀፍ ህግ የዘር ማጥፋት ወንጀልን ማረጋገጥ እጅግ ውስብስብና ከፍተኛ ማስረጃን የሚጠይቅ ሂደት ነው። ቱርክ ይህንን ክስ ያቀረበችው የሀገር ውስጥ ፍርድ ቤቷን ተጠቅማ መሆኑ ደግሞ የዓለም አቀፉን የፍትህ ስርዓት ፖለቲካዊ መልክ ለማላበስ የተደረገ ሙከራ ተደርጎ ይወሰዳል። ይህ እርምጃ እስራኤል የቱርክን ክስ መሰረት የሌለው የፖለቲካ ቲያትር ስትል እንድታጣጥለውና የቱርክን የፍትህ ስርዓት ተአማኒነት እንድትጠራጠር አድርጓታል። የስሙድ መርከብ ክስተትና ተያይዞ የመጣው የህግ ክስ የቱርክና የእስራኤል ግጭት ከመሳሪያና ከዲፕሎማሲ አልፎ ወደ ዓለም አቀፍ የህግ መድረክ መዛመቱን ያረጋግጣል። የአዝማሚያ የሚያሳየው ቱርክ እስራኤልን በወታደራዊ ኃይል መግጠም ባትችልም የህግና የዲፕሎማሲ አውታሮችን በመጠቀም ግን በእስራኤል ብሔራዊ ጥቅምና በዓለም አቀፍ ገጽታዋ ላይ ከፍተኛ ጉዳት ለማድረስ አቅሙም ሆነ ፍላጎቱ እንዳላት ነው የሚያሳየው። ለቱርክ የህግና
የዲፕሎማሲ ጥቃት የእስራኤል መንግስት የሰጠው ይፋዊ ምላሽ ግን የከረረ በግላዊ ጥቃት የተሞላና የዓለም አቀፍ ዲፕሎማሲያዊ ስነ ምግባርን ድንበርም የጣሰ ነው። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ የቱርክ ጥያቄ ፍጹም ግብዝነት ሲል ያጣጣለው ሲሆን ፕሬዚዳንት ሬሲፕ ጣይብ ኤርዶጋን ጸረ ሴማዊ አምባገነን በማለት በይፋ ፈርጇቸዋል። የአይነቱ የቃላት ምርጫ በሁለቱ ሉዓላዊ ሀገራት መሪዎች መካከል የሚደረግ የተለመደ ዲፕሎማሲያዊ ቅሬታ መገለጫ ሳይሆን ሙሉ በሙሉ ስም የማጥፋትና ህጋዊነትን የመንጠቅ ወይም ዲሌጂቲማይዜሽን የመረጃ ጦርነት አካል ተደርጎ ተቀምጧል። መግለጫው ቱርክ ቀጠናውን ለማተራመስና አሸባሪ ቡድኖችን ለመደገፍ እንደምትሰራ አጽንኦት በመስጠት ቱርክን ከችግር ፈጣሪ ኃይሎች ጋር ለማስተሳሰር ሞክሯል። የቃላት ጦርነት በዋናነት የሚያተኩረው የሞራል የበላይነት ለመቀዳጀት በሚደረግ የስነ ልቦና ፍልሚያ ላይ ነው። እስራኤል ኤርዶጋንን አምባገነንና ጸረ ሴማዊ ስትል በምዕራቡ ዓለም ዘንድ ያላቸውን ተቀባይነት ለማጥፋትና ቱርክ የምታቀርበውን የሰብአዊ መብት ተቆርቋሪነት ትርክት ውድቅ ለማድረግ እንደሆነ ይነሳል። በሌላ በኩል ቱርክ በራሷ የሰብአዊ መብት አያያዝ በተለይም በኩርድ ማህበረሰብ ላይ በምትወስደው ወታደራዊ እርምጃና በጋዜጠኞች እስር ላይ ያላትን ደካማ ታሪክ እስራኤል እንደመልሶ ማጥቂያ ካርድ እየተጠቀመችበት ትገኛለች። ይህ እናንተም ቆሽሻችኋል ወይም ዋታባውቲዝም ተብሎ የሚጠራው መርህ ወይም ስትራቴጂ የሁለቱንም ሀገራት የፖለቲካ ትርክት ለማዳከም ሆን ተብሎ የተነደፈ ነው። በመሪዎቹ መካከል የተፈጠረው ይህ ግላዊ ጥላቻና የቃላት መወራወር የኋሊት በር ወይም ባክቻናል ዲፕሎማሲን ሙሉ በሙሉ እንዲዘጋ የሚያደርግ ነው። ቀደም ባሉት ጊዜያት ቱርክና እስራኤል በአደባባይ ቢጣሉም ከጀርባ ግን በደህንነትና በኢኮኖሚ መስክ በሚስጥር ይገናኙ የነበሩ ሀገራት ናቸው። አሁን ግን ውጥረቱ ወደ ግላዊ የስድድብ ደረጃ በመውረዱ መሪዎች ወደ ጠረጴዛ ዙሪያ ተመልሰው ድርድር ለማድረግ የሚያስችል የፖለቲካ ምህዳር እንዳይኖር ያጠበዋል። ይህ ሁኔታ ቀውሱን በሰላማዊ መንገድ ለመፍታት የሚደረገውን ማንኛውም የሽምግልና ጥረት እጅግ ፈታኝ ያደርገዋል። ይህ መረጃ ጦርነት በሀገር ውስጥ ሚዲያዎችም ከፍተኛ ሽፋን በማግኘት ብሔራዊ ስሜትን ለማቀጣጠል አገልግሏል የሚባል ሲሆን በእስራኤል ሚዲያዎች ቱርክ እንደ ዋነኛ የህልውና ስጋት ተደርጋ ስትሳል፣ በቱርክ ሚዲያዎች ደግሞ እስራኤል በሰብአዊነት ላይ የምትዘምት ጭራቅ ሆና ትቀርባለች። ይህ የሚዲያዎች ዘመቻ የሁለቱንም ሀገራት ህዝቦች ወደ ጥላቻ እንዲያመሩና የፖለቲካ መሪዎቻቸው እርቅ እንዳይፈጥሩ ከታች ወደ ላይ የሚመጣ ጫና እንዲፈጠርም አድርጓል። የመረጃ ጦርነት እውነታውን በማዛባትና የስሜትን በማጋጋልም ለቀጣይ ወታደራዊ ግጭት የህዝብን ስነ ልቦና እያዘጋጀ ይገኛል። ይህ ግን የከረረው የቃላት ጦርነቱ የሚያሳየው የሁለቱ ሀገራት ግጭት ከጂኦፖለቲካዊ ጥቅም ግጭት አልፎ ወደ ስነ ልቦናዊና የርዕዮተ ዓለም ፍልሚያ መለወጡ ነው። መሪዎቹ የሚለዋወጧቸው ከባድ ቃላት ጊዜያዊ የፖለቲካ ቁጣዎች ብቻ ሳይሆኑ የረዥም ጊዜ ስትራቴጂካዊ የጠላትነት ስሜት የሚያንጸባርቁና የቀጠናውን የፖለቲካ ባህል በቀልተኝነት የሚመርዙ ታሪካዊ ስህተት መሆናቸውን የዲፕሎማሲው ታሪክ ምሁራን ያስጠነቅቃሉ። የቱርክና የእስራኤል የከረረው ፍጥጫ ዋነኛ ጂኦፖለቲካዊ መነሻ የበሽር አልአሳድ መንግስትን መውደቅን ተከትሎ በሶሪያ የተፈጠረው የፖለቲካና የደህንነት ቫኪዩም ነው። ይህ ክፍተት ሶሪያ የቀጠናው ሀያላን ሀገራት የጦር ሜዳና የጂኦፖለቲካ ቼዝ መጫወቻ እንድትሆን ያደርጋታል። ቱርክ አዲስቷን ሶሪያ የራሷን የብሔራዊ ደህንነት ማስጠበቂያና በቀጠናው ያላትን ተጽዕኖ ማሳያ ለማድረግ ስትፈልግ፣ እስራኤል ደግሞ ሶሪያ ለህልውናዋ ጠላት የሆኑ ኃይሎችን መፈንጫ እንዳትሆን ለማድረግ ትታገላለች። ይህ የፍላጎት ግጭት ሁለቱ ሀገራት በሶሪያ ምድር ላይ ቀጥተኛ ተቀናቃኝ እንዲሆን ያደርጋቸዋል። ለቱርክ መንግስት ሶሪያ ማለት የደህንነት ቀጠና ወይም ባፈር ዞን የመፍጠር ስትራቴጂካዊ ቦታ ስትሆን፣ ቱርክ በሰሜን ሶሪያ ወታደሮቿን በማስፈርና ከአካባቢው ታጣቂዎች ጋር ጥምረት በመፍጠር የኩርድ ታጣቂዎች በድንበሩ አካባቢ እንዳይደራጁ ለመከላከል እንዲሁም የተፈናቀሉ ሶሪያውያንን መልሶ በማስፈር የፖለቲካ ትርፍ ለማግኘት ትሰራለች። በተጨማሪም ቱርክ በድህረ አልአሳድ ሶሪያ የፖለቲካ ሽግግር ውስጥ ወሳኝ ሚናን በመጫወት በአዲሱ መንግስት ላይ ጠንካራ ተጽዕኖ ለመፍጠር ትሰራለች። ይህ የቱርክ የኒዮ ኦቶማን የውጭ ፖሊሲ መስፋፋት አካሄድ ደግሞ መካከለኛው ምስራቅን በራሷ ምህዋር ስር ለማድረግ የምታደርገው ሰፊ ስትራቴጂ አካል ነው። በተቃራኒው እስራኤል በሶሪያ ውስጥ ያላት ዋነኛው ስትራቴጂካዊ ፍላጎት መከላከያ ላይ የተመሰረተ ዲፌንሲቭ ሪያሊዝም ነው። የእስራኤል ትልቁ ስጋት በሶሪያ ውስጥ የኢራን ወይም አሁን ደግሞ የቱርክ ጦር ሰፈር በሰሜናዊ ድንበሯ ላይ አዲስ የጦር ግንባር እንዳይከፍት መከላከል ነው። የበሽር አልአሳድ መንግስት በነበረበት ጊዜ ምንም እንኳን ጠላት ቢሆንም የሚገመትና መቆጣጠር የሚቻል ወይም ፕሬዲክትብል የደህንነት ስታትስ ኮ ነበረው። የበሽር አልአሳድ መንግስቱ ከተዳከመ በኋላና ከተወገደ በኋላ ግን የተለያዩ ታጣቂ ቡድኖችና የውጭ ኃይሎች በሶሪያ ምድር ላይ በመብዛታቸው እስራኤል ደህንነቷን ለማስጠበቅ ስትል በቀጥታ ወታደራዊ እርምጃዎች በሶሪያ መሬት ላይ መውሰድ ግዴታ ሆኖባት ቆይቷል። የአሁኑ የአየር ጥቃትም የዚህ ቅጥያና ቀጥተኛ ውጤት ነው ተብሎ ይቀመጣል። በዚህ የሶሪያ ፖለቲካ ኦና ውስጥ የሌሎች ዓለም አቀፍ ኃይሎች በተለይ የሩሲያና የኢራን ሚና የቱርክና የእስራኤልን ስሌት እጅግ እንዲወሳሰብ ያደርገዋል። ሩሲያ በሶሪያ ያላትን የባህርና የአየር ጦር ሰፈር ለማስጠበቅ ስትል ከሁሉም ተፋላሚ ኃይሎች ጋር የጥቅም ድርድር ታደርጋለች። ኢራን በበኩሏ ሶሪያን ወደ ሊባኖስ መሳሪያ የምታጓጉዝበት ስትራቴጂካዊ ድልድይ አድርጋ መጠቀምን መቀጠል ትፈልጋለች። ቱርክና እስራኤል እርስ በርስ በሚፋጠጡበት ጊዜ እነዚህ ሌሎች ተዋናዮች የራሳቸውን ጥቅም ለማስከበር ክፍተቱን የሚጠቀሙ ሲሆን ይህም ቀውሱን ከሁለትዮሽ ግጭት አልፎ ወደ ዓለም አቀፍ የውክልና ጦርነት ወይም ፕሮክሲ ዋር እንዲያድግ ያደርገዋል። የሶሪያ ህዝብና
ሀገር የዚህ ሁሉ ጂኦፖለቲካዊ ሽኩቻ ዋነኛ ገፈት ቀማሽ መሆናቸው ግን የሚቀር አይደለም። እንደከዚህ ቀደሙ የቱርክና የእስራኤል ፍልሚያ የሶሪያን የፖለቲካ ሽግግር የበለጠ ያወሳስበዋል እንጂ ሰላም አያመጣም። ሁለቱም ሀገራት የራሳቸውን ደህንነት ለማረጋገጥ ሲሉ የሶሪያን ሉዓላዊነት ደጋግመው የሚጥሱ ከሆነ ይህ የኃይል ክፍተት እስካልተዘጋና ማዕከላዊ ጠንካራ መንግስት ሁለት እግሩ እስካልቆመ ድረስ ሶሪያ የሁለቱ ሀገራት የጦር መሳሪያ መሞከሪያና የጡንቻ ማሳያ ሜዳ ሆና ብቅ ልትል የምትችልበት እድል እጅግ ሰፊ ይሆናል። እስራኤል አቡ አልዱሁር አየር ማረፊያ ላይ የወሰደችው እርምጃ በጥልቀት ሲመረመር ደግሞ ሀገሪቱ የምትከተለውን የቤጌን ዶክትሪን በመባል የሚታወቀውን የቅድመ መከላከል ወታደራዊ ስትራቴጂ በተግባር የሚያሳይ ነው። ይህ ዶክትሪን እስራኤል በጠላቶቿ እጅ ከፍተኛ ጥፋት ሊያደርሱ የሚችሉ መሳሪያዎች ከመግባታቸው ወይም ስትራቴጂካዊ ጦር ሰፈሮች ከመገንባታቸው በፊት ፈጥና በማጥቃት አደጋውን ማምከን አለባት የሚል ጽኑ መርህ ነው። ቱርክ በሶሪያ ውስጥ ወታደራዊ አቅሟን ማጠናከሯ ለእስራኤል ይህንን ቀይ መስመር የጣሰ ተግባር ሆኖ በመገኘቱ እስራኤል ዲፕሎማሲያዊ መፍትሄን ሳትጠብቅ ወዲያውኑ የአየር ጥቃት መፈጸምን ትመርጣለች። በዚህ የደህንነት ዶክትሪን መሰረት የእስራኤል ዋነኛ ስጋት የቱርክ ጦር በሶሪያ ውስጥ ዘመናዊ የጸረ አየር መከላከያ ስርዓቶችን ሊተክል ይችላል የሚለው ነው። እስራኤል በሶሪያ አየር ክልል ውስጥ እንደ ልቧ ለመንቀሳቀስና የጠላቶቿን የጦር መሳሪያ ዝውውር ለማቋረጥ የአየር የበላይነት ወይም ኤር ሱፐሪዮሪቲ ወሳኝ ሆኖ ይገኛል። ቱርክ በኢድሊብ አየር ማረፊያ ላይ ይህንን የበላይነት ሊገዳደር የሚችል የራዳር ወይም የሚሳኤል መከላከያ ስርዓት ካሳረፈች የእስራኤል የጦር አይሮፕላኖች የመመታት ከፍተኛ አደጋ ይገጥማቸዋል። አየር ማረፊያውን ከጥቅም ውጪ በማድረግ የቱርክን ወታደራዊ አቅም ከመገደብ ባለፈ የእስራኤልን የአየር ኃይል የመንቀሳቀስ ነጻነት ለማስጠበቅም የተወሰደ ወሳኝ ታክቲካዊ እርምጃ ነው። ከጥቅምት 2023 የሐማስ ድንገተኛ ጥቃት በኋላ የእስራኤል ደህንነትና የመረጃ ተቋማት ኢንተለጀንስ ኮሚኒቲ ስነልቦናዊ ሽብር ውስጥ ወድቀዋል። ያጋጠማቸው ከፍተኛ የመረጃ ስህተት ዳግም እንዳይደገም በማሰብም በአሁኑ ወቅት ማንኛውም ትንሽም ቢሆን የደህንነት ስጋት በማጋነን እጅግ የከረረ ወታደራዊ እርምጃ ለመውሰድ ነው እየተገደዱ ያሉት። የቱርክ ልዑክ አየር ማረፊያውን ከጎበኘ ከሰዓታት በኋላ ወዲያውኑ በቦምብ መደብደቡ የእስራኤል ወታደራዊ አመራሮች ትዕግስት ማጣታቸውና ማንኛውም ስጋት ገና በእንጭጩ የመቅጨት ጠባጫሪ አቋም አግሬሲቭ ፖስቸር መያዛቸውን ያመላክታል። ይህ የቅድመ መከላከል ዶክትሪን ግን ከባድ ወታደራዊ አደጋዎችን ይዞ ብቅ ሊል የሚችል ነው። እስራኤል የቱርክን ወታደራዊ እንቅስቃሴ ለማክሸፍ የምትወስዳቸው ጥቃቶች ቱርክን ወታደራዊ አጸፋ እንድትመልስ ሊያስገድዳት ስለሚችል ማለት ነው። የቱርክ ጦር የኔቶ አባልና በዘመናዊ የጦር መሳሪያዎች የተገነባ ግዙፍ ኃይል በመሆኑ ከእስራኤል ጋር ወደ ቀጥተኛ ጦርነት ከገባ የሚያስከትለው ውድመት በሁለቱም በኩል እጅግ ከፍተኛ ይሆናል። እስራኤል በሰሜን ግንባር ከሂዝቦላ ጋርና በደቡብ ደግሞ ከሐማስ ጋር ውጊያ የምትገጥም ከሆነ ቱርክን የመሰለ ትልቅ ኃይል ወደ ጦርነት መጎተት እጅግ አደገኛ ወታደራዊ ቁማር ይሆንባታል። ከኢራን ጋር ያለባት ችግር ሳይፈታ ባለበት ሰዓት ማለት ነው። ይህ የሚያሳየን መሰላችሁ የእስራኤል ቀይ መስመሮች ከጊዜ ወደ ጊዜ እየተለጠጡና እየተቀያየሩ መምጣታቸውን ነው። ቀደም ሲል የኢራን የኒውክሌር ፕሮግራምና የሂዝቦላ የጦር መሳሪያ ክምችት ላይ ብቻ ያተኩር የነበረው የእስራኤል ቅድመ መከላከል እርምጃ አሁን የቱርክን በሶሪያ መስፋፋትም ወደ ዋነኛ ኢላማነት ቀይሮታል። የስትራቴጂ ለውጥ መካከለኛው ምስራቅን ሁልጊዜም በጦርነት አፋፍ ላይ የሚያቆይና መረጋጋትን እጅግ የራቀ ህልም የሚያደርገው ወታደራዊ እውነታ ሆኖ ብቅ ይላል። በእስራኤልና በቱርክ መካከል በተፈጠረው በዚህ የከረረ ግጭት ውስጥ የዓለም አቀፉ ማህበረሰብ በተለይም የዩናይትድ ስቴትስ ምላሽ ያልተጠበቀና የዲፕሎማሲውን አቅጣጫ የሚቀይር ሆኗል። አሜሪካ በአብዛኛው ለእስራኤል ወታደራዊ እርምጃዎች ጠንካራ ድጋፍ የምትሰጥ ወይም ጉዳዩን በዝምታ የምታልፍ ቢሆንም በሶሪያ የተፈጸመው ጥቃት ላይ ግን እስራኤልን በይፋና በጽኑ ስትነቅፍ ተደምጣለች። በቱርክ የአሜሪካ አምባሳደርና የሶሪያ ልዩ ልዑክ ቶም ባራኪን ጥቃት አላስፈላጊ ቀጠናዊ መረጋጋትን የሚያደፈርስና በሶሪያ የፖለቲካ ሽግግር ላይ እንቅፋት የሚፈጥር በማለት መተቸታቸው በዋሽንግተንና በቴልአቪቭ መካከል ያለው ስትራቴጂካዊ ልዩነት ጎልቶ እንዲታይ አድርጓል። የአሜሪካ አቋም እስራኤልን ያስገረመ ሲሆን ቱርክን ደግሞ በዲፕሎማሲው መስክ የሞራል ድል እንድትቀዳጅ ያደርጋታል። የአሜሪካ የዚህ አይነት አቋም መያዝ በዋናነት የመነጨው ከራሷ የሶሪያ ፖሊሲ ስሌት የሚነሳ ነው። ዩናይትድ ስቴትስ አሳድ ከወደቀ በኋላ በሶሪያ ሰላማዊ የፖለቲካ ሽግግር እንዲኖር እንዲሁም አክራሪ ቡድኖች ዳግም እንዳያገረሹ ትፈልጋለች። ለዚህ ደግሞ የቱርክን ትብብር እንደ ወሳኝ አጋር አድርጋ ትቆጥሯለች። እስራኤል የቱርክን እንቅስቃሴ በወታደራዊ ኃይል ማስተዋጎሏ የአሜሪካን የረዥም ጊዜ እቅድ ስለሚያደናቅፍ አሜሪካ ከእስራኤል ይልቅ የቱርክን መረጋጋት ማስቀደምን ትመርጣለች ይላሉ መረጃዎቹ። የሚያሳየው የአሜሪካ የመካከለኛው ምስራቅ ፖሊሲ ከጭፍን የእስራኤል ድጋፍ ወጥቶ የራሷን ብሔራዊ ጥቅም መሰረት ወዳደረገ ተለዋጭ ፕራግማቲዝም እያመራ መሆኑን ነው የሚያሳየው። በሌላ በኩል የአረብ ሀገራት ምላሽ የቀጠናውን አዲስ የዲፕሎማሲ አስተላለፍ ፍንትው አድርጎ የሚያሳይ ነው። ኳታር፣ ግብጽ፣ ሳውዲ አረቢያና ሌሎች የአረብ ሊግ አባል ሀገራት የእስራኤልን ጥቃት የሶሪያን ሉዓላዊነት የጣሰና ቀጠናውን ወደ ከፋ ጦርነት የሚጎትት ተግባር በማለት በጽኑ ያወግዙታል። በተለይም ከእስራኤል ጋር የሰላም ስምምነት ያላቸው እንደ ግብጽ ያሉ ሀገራትም ጭምር ይህንን ተቃውሞ ማሰማታቸው እስራኤል በዲፕሎማሲው መድረክ ላይ ምን ያህል እየተነጠለች ወይም አይዞሌትድ እየሆነች መምጣቷን የሚያረጋግጥ ነው። የአረብ ሀገራት ተቃውሞ ቱርክን ለመደገፍ ብቻ ሲሆን እስራኤል በቀጠናው ውስጥ ያለ ገደብ የምታደርገውን ወታደራዊ ጡንቻ ማሳየት ወይም ፍሌክስ ማድረጓን እንደማይቀበሉትም መልእክት ለማስተላለፍ ነው። የዓለም አቀፍ ማህበረሰብ ምላሽ በእስራኤል ውስጥ ፖለቲካና የውጭ
ፖሊሲ ውሳኔ ሰጪዎች ላይ ከፍተኛ የስነ ልቦና ጫናንም ፈጥሯል። እስራኤል ሁልጊዜም የምትመካበት የአሜሪካ የዲፕሎማሲ ሽፋን ወይም ዲፕሎማቲክ ከቨር በዚህ ደረጃ መሸርሸሩ ወደፊት በምትወስዳቸው ወታደራዊ እርምጃዎች ላይ ድርብ ጥንቃቄ እንድታደርግ ያስገድዳታል። የዓለም አቀፉ ማህበረሰብ ጫና እስራኤልን ወታደራዊ ስትራቴጂዋ እንድትገመግም ሊያደርጋት ቢችልም በሌላ በኩል ደግሞ ዓለም ሁሉ ጠላታችን ነው የሚለው የከበባው መንደር ስነ ልቦና ወይም ሴጅ ሜንታሊቲ በማጠናከር ይበልጥ ጠበኛ እንድትሆን ሊገፋፋት ይችላል። የዚህ ቀውስ ዓለም አቀፋዊ ምላሽ የሚያስገነዝበን ግን የመካከለኛው ምስራቅ የፖለቲካ ትስስር በፍጥነት እየተቀየረ መሆኑ ነው። አሜሪካ እስራኤልን ገስጻ ቱርክን በተዘዋዋሪ መደገፏ፣ የአረብ ሀገራትን በእስራኤል ላይ በአንድ ድምፅ መነሳታቸው አዲስ ቀጠናዊ የደህንነት አርኪቴክቸር እየተፈጠረ መሆኑን ያመለክታል። የአዲስ የፖለቲካ አስተላለፍ በቀጣዮቹ ዓመታት በሶሪያም ሆነ በመላው ቀጠናው ለሚኖረው የኃይል ሚዛን ደግሞ ወሳኝ ሚና የሚጫወት ስለመሆኑ ምንም የሚያጠራጥር አይደለም ማለት ነው። ቱርክ ያቀረበችው የኢንተርፖል የሬድ ኖቲስ የእስር ማዘዣ ጥያቄ ፖለቲካዊና በስነ ልቦናዊ ትርጉሙ እጅግ ግዙፍ ቢሆንም በዓለም አቀፍ ሕግና በተግባራዊ አፈጻጸም ደረጃ ግን በርካታ ውስብስብ ተግዳሮቶች የተጋረጡበት ነው። በመሰረቱ የሬድ ኖቲስ ትዕዛዝ ማለት አባል ሀገራት ተፈላጊውን ግለሰብ በቁጥጥር ስር ውለው አሳልፈው እንዲሰጡ የሚያስጠነቅቅ ዓለም አቀፍ የፖሊስ ጥያቄ እንጂ አስገዳጅ የሆነ ዓለም አቀፍ የእስር ማዘዣ ወይም ኢንተርናሽናል አረስት ዋረንት አይደለም። እያንዳንዱ አባል ሀገር ጥያቄውን ተቀብሎ ተግባራዊ የማድረግ ወይም የራሱን የህግ ማዕቀፍ ተጠቅሞ ውድቅ የማድረግ ሙሉ ሉዓላዊ መብት አለው። በተለይም ጥያቄው ኢላማ የሆኑት እንደ ቤንጃሚን ኔታንያሁ ያሉ በስልጣን ላይ የሚገኙ የሀገር መሪዎች ሲሆኑ የዲፕሎማሲያዊ ያለመከሰስ መብት ወይም ዲፕሎማቲክ ኢሚዩኒቲ ወዲያውኑ ተግባራዊ ስለሚሆን ግለሰቡን ማሰር በህግም ሆነ በተግባር እጅግ ከባድ ያደርገዋል። ኢንተርፖል ራሱ ተቃዋሚ ህጎቹ ላይ በሚያሰፍረው መሰረት አርቲክል 3 ላይ የኢንተርፖል ኮንስቲቱሽን ላይ ያለ ማለት ነው የፖለቲካ፣ የወታደራዊ፣ የሃይማኖት ወይም የዘር ባህሪ ያላቸው ማናቸውም የእስር ጥያቄዎች ማስተናገድ በጥብቅ የተከለከለ ነው ይላል አንቀጽ 3 የኢንተርፖል መተዳደሪያ ደንብ። የቱርክ ጥያቄ ሙሉ በሙሉ በጂኦፖለቲካዊና በሁለትዮሽ ግጭት ላይ የተመሰረተ በመሆኑ የኢንተርፖል ዋና ጽህፈት ቤት ጥያቄውን ገምግሞ በፖለቲካዊ ተነሳሽነት የቀረበ ነው በሚል ውድቅ የማድረግም ሰፊ ዕድል አለው። ይህ ቢሆን እንኳ ግን ቱርክ ዋናውን ፖለቲካዊ ዓላማዋን ታሳካለች። ምክንያቱ ጥያቄው ውድቅ መደረጉ ራሱ ዓለም አቀፉ ተቋም ከእስራኤል ጎን ቆሟል የሚል ትርክትን በመፍጠር ቱርክ ለሀገር ውስጥና ለእስልምናው ዓለም የምታቀርበው የፖለቲካ ፕሮፓጋንዳ ግብዓት ሆኖ ያግዛታል። ምንም እንኳን ኢንተርፖል ማዘዣው በተግባር ላይ ውል ቢችልም በእስራኤል ባለስልጣናት ላይ የሚያሳድረው የስነ ልቦናና የዲፕሎማሲ ጫና ግን ቀላል የሚባል አይሆንም። ይህ ጥያቄ መቅረቡ ብቻ የእስራኤል ባለስልጣናት ወደ ተለያዩ ሀገራት የሚያደርጉትን ጉዞ በከፍተኛ ደረጃ እንዲያስተጓጉሉ፣ የጉዞ እቅዶቻቸው እንዲሰርዙ ወይም ስጋት ውስጥ እንዲወድቁ ያደርጋቸዋል። በተለይም ኢንተርፖልን ሙሉ በሙሉ ወደማይቆጣጠሩ ወይም ከእስራኤል ጋር ጠንካራ የሕግ ስምምነት ወደሌላቸው ሀገራት መጓዝ የደህንነት ስጋት ይፈጥርባቸዋል። ይህ ሁኔታ የእስራኤልን ከፍተኛ መሪዎች በተዘዋዋሪ በገዛ ሀገራቸው ውስጥ እስረኛ እስከ ማድረግ የሚደርስ ቺሊንግ ኢፌክት ስልታዊ የዲፕሎማሲ ክልከላን የሚያስከትል ይሆናል። በተጨማሪም ይህ ክስተት ዓለም አቀፍ የፖሊሲና የፍትህ ተቋማት ፖለቲካዊ ጫናዎችን የማስተናገድ አቅማቸውን የሚፈትን አደገኛ ሁኔታ ወይም ፕሬሲደንትን ይፈጥራል። ቱርኪንን ካርድ ከተጫወተች ሌሎች ሀገራትም የፖለቲካ ጠላቶቻቸውን ለማዳከም የኢንተርፖልን ስርዓት አላግባብ ለመጠቀም ሊጀምሩ ይችላሉ። ይህ ደግሞ ኢንተርፖል በዓለም አቀፍ ደረጃ ወንጀለኞችን ለመያዝ ያለው ዋና ዓላማን በማዳከም የፖለቲካ ሽኩቻ ማራገፊያ መድረክ እንዲሆን ያደርገዋል። ይህ አዝማሚያ የዓለም አቀፉን የህግ የበላይነት ስርዓት ተአማኒነት ክፉኛ የሚሸረሽር ክስተት ያደርገዋል። ይህ ሐሳብ ቱርክ የኢንተርፖል ማዘዣን የጠየቀችው ኔታንያሁ ታስሮ ለፍርድ ይቀርባሉ ከሚል የዋህ የህግ እምነት ሳይሆን እስራኤልን በዓለም አቀፍ መድረክ በማሸማቀቅ ስነ ልቦናዊ ጫናን በመፍጠርና ዲፕሎማሲያዊ እንቅስቃሴዋን በማስተዋጎል የጂኦፖለቲካዊ ጦርነቱ በሌላ ግንባር ለማሸነፍ በነደፈችው ጥልቅ ፖለቲካዊ ስሌት ምክንያት ነው። ይህ ያልተተኮሰ ጥይት ውጤታማነቱ የሚለካው በእስር ቤቱ በሮች ሳይሆን በእስራኤል ዓለም አቀፍ ገጽታ ላይ በሚፈጥረው መጥፎ ጠባሳ ላይ ስለመሆኑም ማንሳት እንችላለን በማለት ወደ ማጠቃለያችን ስናመራ የተከበራችሁ የገበያ ግሎባል ተከታታዮቻችን የቱርክ የኢንተርፖል የእስር ማዘዣ ጥያቄና የእስራኤል የሶሪያ አየር ማረፊያ ጥቃት መስተጋብር ዋነኛው የሚሰጠን መደምደሚያ የመካከለኛው ምስራቅ ቀጠና ከታወቀው የደህንነት ስታትስኮ ሙሉ በሙሉ መውጣቱን ነው። ይህ ቀውስ በሁለቱ ሀገራት መካከል የተፈጠረው ጊዜያዊ መቃቃር ሳይሆን የኃይል አስተላለፉን ከስረ መሰረቱ የሚቀይር መዋቅራዊ ስትራክቸራል ሽፍት ነው፣ ስብራት ነው። ቱርክ እስራኤልን በህግና በዲፕሎማሲ ግንባር ለመውጋት የወሰደችውን እርምጃ እንዲሁም እስራኤል የራሷን ቀይ መስመሮች ለማስከበር ያሳየችው ወታደራዊ ጠባጫሪነት ቀጠናው ምን ያህል በማንኛውም ሰዓት ሊፈነዳ በሚችል የቦምብ ክምር እንደተከበበ ፍንትው አድርጎ ያሳያል። የድሮው የመካከለኛው ምስራቅ ፖለቲካዊ ጨዋታ ህጉ ተቀይሯል። አሁን ኃይልን፣ ህግንና ስነ ልቦናዊ ጦርነትን ያቀላቀለ እጅግ የተወሳሰበ የጂኦፖለቲካ ዘመን ላይ እንገኛለን። የዚህ የከረረ ውጥረት
ኢኮኖሚያዊና ስትራቴጂካዊ ተጽዕኖ ከሶሪያና ከሁለቱ ሀገራት ድንበር አልፎ መላውን የምስራቅ ሜዲትራኒያን አካባቢም የሚያተራምስ ሊሆን ይችላል። ቀደም ሲል በቱርክ፣ በእስራኤል፣ በቆጵሮስና በግብጽ መካከል የነበረው የተፈጥሮ ጋዝ ፍለጋና የቧንቧ ዝርጋታ ትብብር በዚህ የፖለቲካ ውጥረት ምክንያት ሙሉ በሙሉ ሊቆም የሚችልበት እድል አለ። ይህ ማለት አውሮፓ ከሩሲያ ጋዝ ጥገኝነት ለመላቀቅ የነበራትን አማራጭ ላይ ትልቅ ጥላ ያጥላባታል ማለት ነው። የኢኮኖሚ ውህደት አለመኖር ደግሞ የፖለቲካ ውጥረቱን ለማርገብ ሊያገለግል ይችል የነበረውን የጋራ ጥቅም ስሜት ያጠፈዋል። ሀገራቱ የሚያገናኛቸው የኢኮኖሚ ክር ሲበጠስ ወደ ወታደራዊ ግጭት የሚያመሩበት መንገድም ይበልጥ አጭርና አደገኛ ይሆናል። ቀጣዩና እጅግ አሳሳቢ ጉዳይ ግን በሶሪያ ምድር ላይ ሊፈጠር የሚችለው ያልታሰበ አደጋ አክሲደንታል ኤስካሌሽን ነው። ሁለቱም ሀገራት ወታደሮቻቸውና መሳሪያዎቻቸውን በተጠንቀቅ ባቆሙበት ሁኔታ የተኛውም ትንሽ ስህተት፣ የተሳሳተ መረጃ ወይም የታችኛው እርከን ወታደራዊ አዛዥ የሚወስደው ውሳኔ አጠቃላይ ጦርነት ሊቀሰቅስ ይችላል። በሶሪያ ያለው የኃይል መሰባሰብ ማለትም የሩሲያ፣ የኢራን፣ የቱርክ፣ የአሜሪካ፣ የእስራኤል ስብስብ በአንድ ጠባብ አየር ክልል ውስጥ መንቀሳቀሱ ይህ የአደጋ ስጋት በከፍተኛ ደረጃ እንዲጨምር ያደርገዋል። አንድ የእስራኤል ሚሳኤል የቱርክን ወታደራዊ ካምፕ በአጋጣሚ ቢመታና ቱርካውያን ወታደሮች ቢሞቱ የኔቶ አንቀጽ 5 እስከ መቀስቀስ ሊደርስ የሚችል ዓለም አቀፋዊ ቀውስን ሊደርስ ይችላል። የዓለም አቀፉ ማህበረሰብ በተለይም አሜሪካና አውሮፓ ህብረት ይህንን ቀውስ ለመፍታት ያላቸው አቅምና ፍላጎትም የሚፈትን አጋጣሚ ነው ብቅ ብሎ ያለው። አሜሪካ እስራኤልን በመተቸት ያሳየችው አዲስ አቋም ተስፋ ሰጪ ቢመስልም በዋሽንግተን የሚደረገው የፖሊሲ ለውጥ በተግባር ሰላም ለማምጣት በቂ መሆን አለመሆኑ ጊዜ የሚመልሰው ይሆናል። ዓለም አቀፍ ተቋማት እንደ ኢንተርፖልና የተባበሩት መንግስታትም በጂኦፖለቲካዊ ጫናዎች ስር ሆነው ሚዛናቸውን ጠብቀው መጓዝ ካልቻሉ የዓለም አቀፍ ስርዓት ህጋዊ ሌጂትመሲ ሙሉ በሙሉ ይፈራርሳል ማለት ነው። ስናጠቃልለው ግን የቱርክና የእስራኤል ግጭት የዘመናዊ ዓለም አቀፍ ግንኙነት ውስብስብነት በሚገባ የሚያሳይ ጥልቅ የትምህርት ማዕቀፍ ነው ሆኖ የምናገኘው። ህግ እንደ ጦር መሳሪያ ሲያገለግል፣ ዲፕሎማሲ ወደ ስድብ ሲወርድ፣ እንዲሁም ወታደራዊ እርምጃ የቅድመ መከላከል መብት ሆኖ ሲተረጎም የሰላም ቃላት ትርጉም የሚያጡ ይሆናሉ። የዚህ ቀውስ መጨረሻ የሚወሰነው በመሪዎች የፖለቲካ ብስለት፣ በዓለም አቀፍ ማህበረሰብ እውነተኛ የሽምግልና ጥረትና በሀገር ውስጥ የፖለቲካ ትኩሳት መረጋጋት ላይ ነው። እስከዚያው ግን የመካከለኛው ምስራቅ ሰማይ አንዴ እስራኤል ከኢራን፣ አሜሪካ ከኢራን ብሎም አንዴ ደግሞ ቱርክና እስራኤል በሶሪያ በሚሉ ግጭቶች፣ ሊባኖስ ከእስራኤል፣ እስራኤል ከሄዝቦላ በሚሉ የጦርነት ድባቦችና የፖለቲካ አለመረጋጋቶች እንደተሸፈነ የመቀጠሉ ነገር አሁንም የሚያጠራጥር አይሆንም በማለት የዕለቱን ቆይታችን እዚህ ላይ እንቋጫለን። የተከበራችሁ ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ነው የሚሆነው። እስከዚያ ድረስ ግን በቸር ቆዩልኝ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። ሰላም።